የሚገባሽን ትናንት ሄርሜላ በደንብ አድርጋ የነገረችሽ ማለት ነው። ያረግሻቸው ነገሮች፣ የምትሰሪያቸው ስራዎች አንቺን የሚያስነቅፍ ነገር ከሆነ አንቺ ለሰዎች አንቺ ላይ የማይደረገውን ነገር ሰዎች ላይ እንዲደረግ እንደዛ ማበረታታትሽ በጣም ነው የሚያስጠላው፣ እውነት ለመናገር ማለት ነው። ገባችሁ? ስለዚህ ዛሬ ደግሞ ፍቅርን አብርሽና ሄርሜላ ሆነው ከባድ የሆኑ ነገሮችን ጥያቄዎችን ጠይቀዋት በጣም በሚያስጠላ ሁኔታ ኢግኖር አድርገዋታል ማለት ነው። እንደዚህ ያደረጓት በማን ምክንያት መሰለሽ? በአንቺ ምክንያት ነው። ፍቅርን ሁላ ከነሱ ላይ እንድትሳጣ እነሱን እንድታጣ ከነሱ ጋር ምንም አይነት ሰላም እንዳይኖራት ያደረግሻት አንቺ ነሽ ፍቅር ማለት ነው። ስለዚህ ሩታ አሁን ላይ ወጥታ ይቅርታ መጠየቅ አለባት፣ ይሄ ነገር ሳይባባስ ማለት ነው። ሩታ አብርሽንም ሄርሜላንም ፍቅርን ወጥታ ይቅርታ መጠየቅ አለባት፣ እውነት ለመናገር ማለት ነው። ባል የሆነ እናንተን አይቷችሁ የሆነ ነገራችሁ አምሮት የሆነ ነገራችሁ አስደስቶት የሆነ ነገራችሁ እንትን ብሎት ምናምን እናንተ እንትን ሊላችሁ ይችላል። ከዛ ውጭ ግን እናንተ እንደዚህ ብሎ በዚህ ገብቶ በዚህ ወጥቶ እንደዚህ አድርገን ብላችሁ የምታስቡት ነገሮች በጣም ነው የሚያስጠላ፣ እውነት ለመናገር ማለት ነው። በጣም የሚያስጠላ ነገርና በጣም ከምላችሁ በላይ በጣም የሚያስጠላ ነገር ነው። ይደብራል። እንደዛ አይደረግም። እንደዚህ አይነት ነገር ፕሊስ አቁሙ ሁላችሁም ማለት ነው። በራሳችሁ ህይወት ላይ የማይደረጉ ነገሮችን ሰው ላይ ለማድረግ፣ ሰውን ለመተቸት፣ ሰው ላይ ኢግኖር ለማድረግ የምትሯሯጡ ሰዎች ብታርፉ እንደኔ አሪፍ ነው ብዬ አስባለሁ። ሩታ ሄርሜላን አብርሽ እንዲጠላት አንቺ በማንም ፍቅር ስላዘዘችው ብቻ አብርሽ የሚሄድ ሰው አይደለም። በፍቅር እርምጃ የሚራመድ ሰው አይደለም አብርሽ አይደለም። የራሱ የሆነ እርምጃ አለው፣ የራሱ የሆነ ፐርሰናሊቲ እንትኖች አሉት እንጂ በማንም እንትን የሚራመድ ሰው አይደለም አብርሽ። ስለዚህ ያረግሹ ነገር ተገቢ እስካልሆነ ድረስ ይቅርታ ወተሽ መጠየቅ አለብሽ ብዬ ነው የማስበው፣ እንደኔ ማለት ነውና ቤተሰብ እናንተስ ምን ትላላችሁ በዚህ ጉዳይ ማለት ነው? ሩታ አጥፍታለች ነው የምትሉት ወይስ ፍቅር ነው ያጠፈች ብላችሁ የምታስቡት? አብርሽ ፍቅር ላይም ሩታ ላይም የመጮህ መብት አለው። እንደገና ደግሞ ሄርሜላ ሩታ ላይም ፍቅርም የመጮህ መብት አላት። ለምን? የተደረገባት ነገር አግባብ ስለሌለው፣ ጥሩ ስላልሆነ፣ ልክ ስላልሆነ፣ ከልክ ያለፈ ነገር ስለሆነ መጮህ መብቷ ነው ብዬ ነው የማስበው፣ እንደኔ ማለት ነው። እናንተ ደግሞ ሌላ ነገር የምትሉት ነገር ሊኖር ይችላል። ለምን እንደዚህ ሆነ፣ ለምን ተብሎ ምናምን የተለያየ ነገሮችን ልትናገሩ ትችላላችሁ። ይሄ የእናንተ አመለካከት እንጂ የኛ አመለካከት አይደለም። ገባችሁ አይደለ? ስለዚህ የተደረገው ነገር አግባብ እስከሌለው ድረስ፣ ጥሩ እስካልሆነ ድረስ፣ ተገቢ እስካልሆነ ድረስ እኛ አልተመቸንም፣ እንደዚህ አይደለንም ብለን እንደ አንድ ኦዲየንስ እንትን ማለት እንችላለን። ሩታ በየዋህነቷም ይሁን ይሄ ብልጥነን ብለን አንዳንዴ ብልጥነን ብለን እንትን እንላለን። ግን እኛንን ሞኝ እግዚአብሔርን ነው የምላችሁ። አፋለን በምላሳችን የሆነ ነገር የምናደርግ ምናምን ሰዎች ሞኝ ነን። እግዚአብሔርን ነው የምላችሁና ሩታ ብልጠት አይደለም። የሩታኔ ብልጠት ነው የሆነ ነገር ነው ብዬ የማስበው ነገር አይደለም። እግዚአብሔር ነው የምላችሁ። የዋህናት በጣም ከምላችሁ በላይ የዋህናትና ይሄ የዋህነቷ ነው እንጂ ብልጥ ብትሆን ኖሮ በብዙ መልኩ አብርሽን ወደ ህይወቷ ማስገባት ትችል ነበር። ግን ብልጥ ነኝ ብላ ግን የዋህናት በጣም የዋህ ከምላችሁ በላይ የዋህ የሚለው ራሱ አይገልጻትም ማለት ነው። ከምላችሁ በላይ ማለት ነው እንጂ አብርሽን በእንደዚህ አይነት ኬዝ አይደለም አንቺ ወደ ህይወትሽ ማምጣት የነበረብሽ። በእንደዚህ አይነት ኬዝ አይደለም እሱን ወደ አንቺ ስበሽ አንቺ ጋር ለማድረግ የሆነ ነገር ለማድረግ ምናምን መሞከር የነበረብሽ በእንደዚህ አይነት ኬዝ ሳይሆን አብርሽን በስነ ስርዓቱ እንደዚህ ነው በቃ ልጃችን አብረን ነው ማሳደግ ያለብን ምለሽ ማስተካከል ያለብሽን ነገር አስተካከለሽ ከካሜራ ጀርባ አውርተሽ ባይዘወይ እኛ ሰዎች ሚዲያ ላይ የሆነ ነገር ካመጣነ በቃ ኦዲየንስ በሚለን ነው ምን ሄደው ማለት ነው። እና አብርሽ ደግሞ የሚከተለው ኦዲየንስ ያለውን ይሰማል። ሩታ እንደዚህ ጥፋት ናት እንደዚህ እንትናለች ምናምን ጥፋተኛ ሆና ብልጥ ሆና ምናምን ሳይሆን የዋህ ሆና ነው እንደዚህ የምትሆነው ማለት ነውና የምናረጋቸው ነገሮች አንዳንዴ ብናስተካክለና አሪፍ መንገድ አሪፍ የሆነ ሌቭል ብንሰጣቸው እንደኔ አሪፍ ነው ያስባለሁ። ከዛ ውጭ ግን ሩታ ላይ አሁንም ትችት ልተቻት አልችልም። ሩታ እንደዚህ አድርገሽ ሩታ እንደዚህ በድለሽ ምናምን ብዬ የሆነ ኢግኖር ላደርጋት አይደለም። ነገር ግን የዋህናት በጣም በቃ አብርሽን ወደ ህይወቷ ለማስገባት ብላ የምታረጋቸው ነገሮች በጣም የዋህነቷን እንጂ ብልጥ ብትሆን በህግም በቤተሰብም በሽማግሌም ይዛ በግዴታ እንትን ማለት ትችላለች። ገባችሁ? እንፋታ ብላ እንዲፋቱ የሆነው በሷ ነው። የጋብቻ ወረቀት እንዲቀዱ ያደረገችው እራሷ ናት እንጂ አብርሽ አንድም ቀን የጋብቻ ወረቀት ይዞ ነይ በቃኝ አንቺና የኔ ህይወት በቃኝ ምናምን ብሎ የጋብቻው ትዳር የሆነ ነገር ሊያደርግ ምንም የመጣበት ነገር የለም። ስለዚህ እናንተ ደግሞ አሁን ማድረግ ያለባችሁ ነገር ምንድነው መሰላችሁ?
በቃ ጭቅጭቅ ረፉና በውስጥ ጨርሱት። ሚዲያ ላይ አታምጡ። በቃ ሚዲያ ላይ እንደዚህ አይነት ነገሮች እንደዚህ ሆነ፣ እንደዚህ ተደረግኩኝ፣ እንደዚህ አድርጋኝ፣ እንደዚህ እንትን ብላኝ የሚሉ ነገሮችን ስቶፕ አድርጉና በውስጥ ነገሮችን ጨርሷቸው። ከዛም በኋላ አደባባይ ላይ ወጣችሁ ምንም መልስ በምን አይነት ኬዝ እንደፈታችሁት መናገር ትችላላችሁ። ግን ዛሬ አሁን ደግሞ ፍቅርን ልታሳዝኗት አይገባም። ፍቅር እዛ ዳጊ ያዝኑባታል። ማን ጋር ነው ልትሄድ የሚችለው? እናንተም ኢግኖር አድርጋችኋት ምናምን ሩታ ጋም ተጣልታል። አንቺ ብዬ ነው እንደዚህ ሆንኩተይ ምናምን ብላ ሲጀመር ፍቅርም ከሶስታቸው ጋር ሲጀመር ማንም ከማንም ጋር እንትን ያለ የለም አብርሽና ሄርሜላ እንጂ በቃ ሌሎቹ እንዳለ ተጣልተዋል ማለት ነው። እንደዚህ የሆነበት ምክንያት ደግሞ አለመግባባት፣ ነገሮችን ርቆ አለማሰብ ነው እንደዚህ ያደረጋችሁና አንዳንዴ ስታስቡ የሆነ ነገር ስትወስኑ ምናምን ነገሮችን በደንብ አርጋችሁ አርቃችሁ ማሰብ አለባችሁ ብዬ ነው ማስበው፣ እንደኔ ማለት ነው። ምን ሊሆን ይችላል? እንደዚህ ነገር ባድርግ ምን አይነት ነገር ሊፈጠር ይችላል? ምን ሊከሰትብኝ ይችላል? ምናምን ብላችሁ በደንብ አርጋችሁ አንደርስታንድ ማድረግ አለባችሁ ራሳችሁን። እንግዲህ ቅመሞችዬ ከዚህ ጋር ምን ተማራችሁበት? እኔ ማንም ጋር ጥፋት አለ ብዬ አላስብም። በቃ የልጅነት ነው የዋህነታቸው ነውና ይቅርታ ባባሉ። አብርሽም የራሱን ምርጫውን መርጦ የመኖር መብት አለው። ከሩታ ጋር ቢሆን ልጁን ቢያሳድግ ምን ቢል ደስ ይለናል። ግን ደግሞ ካልፈለገ ደግሞ እኛ ስለገፋ ነው ብቻ እኛ አርግ ስላልነው እኛ አታርግ ስላልነው የሚያደርገው ነገር ምንም ነገር የለም። የራሱ ፍላጎት ነው፣ የራሱ ውሳኔ ነው። ራሱ ነው መርጦ ራሱ ፈልጎ ካላደረገው ሰውን በእናንተ ምርጫ ልታስሄዱት አትችሉም። ለማንኛውም ሰብስክራይብ አድርጉ ቤተሰቦቼ። እወዳችኋለሁ፣ አከብራችኋለሁ። ባይ